ሰላም ጤና ይስጥልን ውድ አድማጮቻችን፣ አሁን የምገኘው ከእውቁ ደራሲ ከሐዲስ ዓለማየሁ ሐውልት ስር ነው። ሐዲስ ዓለማየሁ በብዛት ፍቅር እስከ መቃብር የሚለውን ድርሰታቸውን በመጻፋቸው በሕዝብ ዘንድ ታዋቂ ናቸው። ሐዲስ ዓለማየሁ በ1902 ዓመተ ምህረት በደብረ ማርቆስ አውራጃ በጎዛመን ወረዳ የተወለዱ ሰው ናቸው። ሐዲስ ዓለማየሁ በጣም እውቅ ደራሲ ሲሆኑ በፍቅር እስከ መቃብር መጽሐፋቸው ውስጥ ሰብለ ወንጌልንና በዛብህን እንደ ተዋናኝ ወይም የገሃዱ ዓለም ነጸብራቅ ሰዎች አድርገው በጻፉት መጽሐፋቸው ውስጥ የመኳንንቱንና የማሳፍንቱን አኗኗር እንዲሁም ህዝቡ እና መኳንንቱ የነበራቸውን ግንኙነት ፍንትው አድርጎ የሚያሳይ መጽሐፍ ነው። በፍቅር እስከ መቃብር መጽሐፍ ውስጥ ያሉት ተዋናያን ወይም የገሃዱ ዓለም ነጸብራቅ በዛብህ የስለት ልጅ ሲሆን የድሃ ልጅ ሆኖ፣ ሰብለ ወንጌል ደግሞ የባለስልጣን ልጅ ሆና እሷ በጣም ልዕልትና እሱ ለእርሷ አስጠኝ ሲሆን በመካከላቸው በተፈጠረው የፍቅር ጉዳይ ቤተሰቦቻቸው እንዳያውቁባቸው ያካሄዱት የፍቅር ጊዜ ወይም ያሳለፉት ጊዜ በጣም አስገራሚና በጣም መሳጭ የፍቅር ታሪክ ነው። ይህ ፍቅር እስከ መቃብር የሚለው መጽሐፍ በጣም ደስ የሚልና ተወዳጅ ነው። ምን አለ የገሃዱ ዓለም ሰዎች በነበሩና በእውነት በምድር ላይ እንዲህ አይነት ፍቅር ቢያሳልፉ ኖሮ ብሎ የሚል መጽሐፍ ነው። እንዲሁም ሐዲስ ዓለማየሁ በወጣትነታቸው ጣሊያን ኢትዮጵያን በወረረ ጊዜ ከራስ እምሩ ኃይለ ሥላሴ ጋር በምዕራብ ግንባር ሆነው ሲዋጉ ኖረዋል። በሚዋጉበትም ጊዜ በጣሊያኖች ተይዘው በፓዞና በሊፓሪ ደሴት ታስረው ኖረዋል ማለት ነው ሐዲስ ዓለማየሁ። ከዛም በወዳጅ ወይም በሀያላን ሀገር ጣሊያንን በሚቀላቀሉ በእንግሊዝ ወታደሮች ይመስለኛል ተፈተው ከዛ ግዞት ከተለቀቁ በኋላ በኦክስፎርድ ዩኒቨርሲቲ በመሄድ ትምህርታቸውን ተከታትለው በሀገራችን ኢትዮጵያ በትምህርት ሚኒስተርነት በውጭ ጉዳይ በኢዝራኤል ሀገር በቆንጽላ አገልግሏል ማለት ነው። ቪዲዮውን ላይክ አድርጉ። እናመሰግናለን።